በቅርቡ በመላ ኢትዮጵያ በተጀመረው የፋይዳ መታወቂያ ምዝገባ በርካቶች እንዲመዘገቡ ሆኗል። የዲጂታል መታወቂያ አገልግሎትም ኢትዮጵያ በ2025 የያዘችውን የዲጂታል ኢትዮጵያን እውን የማድረግ እቅድ ለማሳካት አንዱ መንገድ ነው። በአዲስ አበባም በ2018 ዓ.ም የተማሪ ቅበላ በመንግስትም በግልም የፋይዳ ምዝገባ አስገዳጅ እንደሚሆንም ተመላክቷል። ስለዚህ ወላጆች ከ5 ዓመት በላይ የሆኑ ህጻናትን የፋይዳ ምዝገባ እንዲያከናውኑም ጥሪ ቀርቧል። ይህንኑ ስኬታማ ለማድረግ የተለያዩ የግንዛቤ ማስጨበጫ ተግባራት ሲከናወኑ እንደነበር ያነሱት የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ዋና ዳይሬክተር አቶ ዮናስ አለማየሁ በዚህም ከ2.3 ሚሊዮን በላይ ዜጎች አዲስ የፋይዳ መታወቂያ ምዝገባ ማካሄዳቸውንም ገልጸዋል። አዲስ አበባ ከተማ አስተዳደር የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ከብሔራዊ መታወቂያ ፕሮግራም ጽህፈት ቤት ጋር ላለፉት ወራት በከተማችን ያለው ምዝገባ ስንመራ ቆይተናል። በጋራ ስራውን እንድንመራ አቅጣጫ ተሰጥቶን በተለያየ መልኩ ከአጋር ተቋማትም ጋር በመሆን ምዝገባውን የተሻለ ለማድረግ ጥረት አድርገናል። በዚህም እስካሁን ድረስ በጋራ ስራውን ከጀመርንበትና ወደ ስራ ከገባንበት ጊዜ ጀምሮ ከ2.3 ሚሊዮን በላይ የሚሆን አዲስ የፋይዳ ተመዝጋቢ በተፈጠረው ንቅናቄ መዝገብ ተችሏል። አዲስ አበባ ከተማን ጨምሮ እንደ ሀገር 15 ሚሊዮን ዜጎች የፋይዳ መታወቂያ አገልግሎት ባለቤት ስለመሆናቸው ያነሱት የብሔራዊ መታወቂያ ፕሮግራም ጽህፈት ቤት ዋና ስራ አስኪያጅ አቶ ዮዳሄያሪያ ስላሴ እንደ ሀገር ለምዝገባ መስራት ይጠይቃልን ብለዋል። ለዚህም ሁሉንም ማህበረሰብ የአገልግሎቱ ተጠቃሚ ለማድረግ በሁሉም ክልሎችና የክልል ዋና ዞኖች በትጋት እየተሰራ ስለመሆኑም አንስተዋል። እንደ ሀገር አሁን ገና 15 ሚሊዮን በቅርብ መግባታችን ነው። ብዙ ስራ ይቀረናል። ክልሎች ላይ በሰፊው ስራ ጀምረናል። ሲዳማ ክልል፣ ማዕከላዊ ኢትዮጵያ ክልል፣ ድሬዳዋ፣ ሐረር፣ ደቡብ ክልልም ውስጥ የተለያዩ ዞኖች ወላይታ፣ ጌዲዮ፣ ኦሮሚያም፣ አማራ ክልል ዋና የዞን ከተሞች ላይ ምዝገባ አለ። አፋር፣ ጋምቤላ፣ ትግራይ ሁሉም ክልሎች ላይ ዋና የሚባሉ የዞን ከተሞች ላይ በሰፊው ምዝገባ ከተጀመረ አመት አልፎናል። ይሄ ማለት ግን በቂ ነው ማለት አይደለም። ልክ አዲስ አበባ ውስጥ ያለውን ተሞክሮ ከአገልግሎቶች ጋር ማስተሳሰር፣ አገልግሎቶች ቅድመ ሁኔታ ማድረግ፣ ከሲቪል ምዝገባ ጋር ማስተሳሰር የመሳሰሉት አይነት የዘመቻ ስራዎች በሰፊው በቀጣይ አመት በ2018 መስራት ይጠበቅብናል። የፋይዳ መታወቂያ አላማውን በተገቢ ሁኔታ በመገንዘብ እንደ ሀገር ሊመጣ የሚፈለገው ውጤት እንዲመጣ ዜጎች በተለይ ወጣቶችና የስፖርቱ ቤተሰቦች ኃላፊነታቸውን እንዲወጡ ጥሪ ያቀረቡት ደግሞ የአዲስ አበባ ወጣቶችና ስፖርት ቢሮ ኃላፊ አቶ በላይ ደጀን ናቸው። ዋናው ሰላማችንን የምንገልጽበት አብሮነታችንን የምንገልጽበት ፋይዳ ለኢትዮጵያ ደግሞ ሁሉም ሰው መመዝገብ ያለበት ስለሆነና ይሄን ቴክኖሎጂ ያልተቀላቀለ ደግሞ ነገ ሊያጋጥመው የሚችለው ችግር ደግሞ ተገንዝቦ አንዱ ግንዛቤ የምናስጨብጥበት መንገድ ስለሆነና ለሌሎች አካባቢዎችም ትልቅ ተሞክሮ የሚወሰድበት ስለሆነ ይሄን ፕሮግራም ስኬታማ ሆኖ እንዲጠናቀቅ በማድረግ ረገድ የከተማችን ወጣቶች፣ የስፖርት ቤተሰቦች የምንፈልገውን ግብ እንዲሳካ በማድረግ ረገድ የበኩላችሁን አስተዋጽኦ እንድታበረክቱ የአዲስ አበባ የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ከአዲስ አበባ ወጣቶችና ስፖርት ቢሮና ከብሔራዊ መታወቂያና ፕሮግራም ጽህፈት ቤት ጋር በመተባበር ፋይዳ ለኢትዮጵያ በሚል መሪ ሐሳብ የ5 ኪሎ ሜትር የጎዳና ላይ ሩጫ በመጪው እሁድ በአዲስ አበባ መስቀል አደባባይ እንደሚካሄድም ተመላክቷል። ነዋሪዎች ይሳተፋሉ። በጣም ለየት የሚያደርገው ደግሞ ኤሊት አትሌቶች ይሳተፋሉ። በጥቅሉ ስንመለከት ከ25000 በላይ የሚሆኑ የከተማችን ነዋሪዎችና አትሌቶች እንዲሁም የአካል ጉዳተኞች የሚሳተፉበት እና አሳታፊነትንም አካታችነትንም ያረጋገጠ ነው ማለት ነው። ምክንያቱም የፋይዳ መታወቂያ ሁሉንም ስለሚያካትት